ጉድ 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 ድንግል ዱባይ ላይ መሰራት ተጀምሯል አሉ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም ብለናል። እንዴት ናችሁ? እንግዲህ ዛሬ ይዘንላችሁ የመጣ ነው የሚገርም ነገር ነው። በቃ በሀገራችን በዓለም እየሆነ ያለው ነገር ገንዘብ ካለ በሰማይ መንገድ አለ እንደሚባለው እየሆነ ነው እና የሚገርም ነገር ነው። ሙኒት እንግዲህ በዱባይ የምትታወቅ ደላላ ናት። ሙኒት የሀብታም ባል ያላት እሷም ሀብታም ነኝ የምትል 6 ሰራተኞች ምናምን የቤት ሰራተኞች ያላት ኢትዮጵያዊት ናት። ባሏ ደግሞ የውጭ ዜጋ ነው፣ ከኢትዮጵያ ውጭ ማለት ነው። እና በ25 ዓመት አብሯት ለኖረው ባሏ እንግዲህ የሰጠችው ለአረፋ ጊፍት በጣም የሚገርም ህዝብ ያልጠበቀውና ተሰምቶ ማይታወቅ ጊፍት ነው የሰጠችውና አሁን ለብዙዎቹ መንገድ ከፈተች። ገንዘብ ካላችሁ ለብዙዎች መንገድ ነው የከፈተችው ሙኒት። እሱ ምንድን ነው? ከ25 ዓመት በኋላ ለባሏ 5 ልጅ ከወለደች በኋላ ለባሏ አዲስ ጊፍት ሰጥተዋለች። እሱም እንግዲህ ልትገምቱት የማትችሉ ብታስቡት ብትሉ በአእምሯችሁ ሊመጣ የማይችል ነገር ነው እና እሱ ምንድን ነው ካላችሁ እንግዲህ ሙኒት ድንግልናዋን በብር ጥረት እንደ በፊቱ መልሰዋለች። ብዙዎች መነጋገሪያ እና ብዙዎች እየሳቁበት፣ ብዙዎች ደግሞ እየተገረሙበት፣ ብዙዎች ደግሞ ለማሰራት ብር እንያዝን የሚሉበትን ነገር ነው ሙኒት ያመጣችው። ይቻ ደስ ይላል። እውነት ከሆነ በገንዘብ አሰርቶ እንደዛ ማድረግ ከተቻለ በጣም ደስ የሚል ነገር ነው። እና ሙኒት ድንግልናዋን በዱባይ ሐኪም ቤት 7000 የዱባይ ድርሃም በመክፈል ወደ ነበረበት አስመልሼ ለባሌ ጊፍት ሰጠሁትኝ ብላ እጅግ መነጋገሪያና እየሳቁም ያሉበት እየተገረሙ ያሉበት ነገር ሆኗል ማለት ነው ቲክታክ ላይ። እና ጋይስ እናንተም ካሁን በፊት እንደዚህ አድርገው የሚያውቀው ወይም ወሬ ሰምታችሁ የምታውቁ ልትኖሩ ትችላላችሁ። በብዛት ግን ይህ ነገር አይታወቅም። እና ሙኒት ይሄን ነገር ወደ ሚዲያ በመምጣቷ ብዙ ሰው በዚህ ስራ እንግዲህ እንደሚሳተፍና ሰራ አድርጎ ብሩን ቋጠር አድርጎ ድንግሉን እንደሚገዛና እንደሚያሰራ ምንም ጥርጥር የለውም። እንግዲህ ሙኒት እንደምታግቧት የዱባይ ደላላ ናት። ደላላም ስትሆን ደግሞ ብዙዎች ልጆች ብራችንን በላችን፣ ብራችንን ሰው ያመጣላችኋለሁ ብላ ወሰደችብን፣ ከዛ እንጭ ስንላት እምቢ ያለችን እያሉ ብዙ ልጆች ይከሷታል ማለት ነው። እንደገና ደግሞ በዛም ጎን ለጎን ደግሞ በጣም ብዙ የችግር ላይ የወደቁ ልጆችን ስትረዳና ስትአግዛቸው ብዙ ጊዜ ትታያለች። እና ሙኒት ብዙ የተለያዩ ነገሮች አላት። ብቻ አሁን እንግዲህ ይህ ነገር ሊወጣ የቻለው በእድምነታ በመልካም ስራዋ ያስጠጋችው አንድ ልጅ ነበረ። እና ልጅ ስላችሁ እሷ ወልዳ ምናምን ሳይሆን ያው ሰው የሰጣት እንዳደራ መልኩ ነው። እና እሱን ልጅ ድራ ነበረ። በእድምነታ እሷን ልጅ ስትድር እንግዲህ ሰርግ ላይ ታይታ ነበረ። ዳሌዋ፣ ቁመናዋ፣ ጸጉሯ፣ ሁሉ ነገር ታይቶ በዳሌዋ ዙሪያ በጣም መነጋገሪያ ሆናም ነበር ማለት ነው። እና ሙኒት ከዛ የተነሳ ነው ይሄንንም ወሬ ልታወራ የቻለችው። እናንተ የቂጤ ይገርማችኋል፣ የቂጤ ትልቅነት ያስደንቃችኋል። እኔ ከዛ በላይ ነኝ ብላ ነው ድንግሏን እንዳሰራች የተናገረችው። እና ስትናገርም በኮንፊደንስ እና ኮራ ብላ ነው። በጣም ደስ የሚል ነገር ነው። ሙኒት እናመሰግናለን መረጃውን ስለሰጠችን። እና ይሄንን ነው የምንለው። እንግዲህ ብር ያዙ። ብር ብዙ ነገር ይገዛል እና ብር የመሰለ ነገር የለም። ጊዜው ገንዘብ ካለ እማናየውና እማንሰማው የማይመጣው ነገር የለም። የሰው ልጅ ነፍስ ብቻ ነው እስካሁን ነፍስን ብቻ ነው መመለስ ያልተቻለውና ኢንሻአላህ ለዚህም ደግሞ ከየር ነገር ይመጣ ይሆናል ብዬ አስባለሁኝ። እናንተ ማዛብ አስተያየታችሁን ስጡ። እንግዲህ ብርም ያላችሁ ደግሞ ድንግል የሌላችሁ ሰዎች ድንግላችሁን ዱባይ ሐኪም ቤት ሎኬሽን ትሰጣችኋለች። ሙኒት ሄዳችሁ 7000 ሪያል ማለት ቀላል ናት። ይሄ 3 ወር ምናምን ደሞዝ ነው ብትሆን ቃቃው እያደረጋችሁ አሰሩ እና ለውድ ባሎቻችሁ ጊፍት ስጡ።
ምሳሌ አሁን እንዳጋጣሚ ድንግላችሁን በፊት በሆነ አጋጣሚ ሊሆን ይችላል፣ ወዳችሁም ሊሆን ይችላል ያጣችሁ ልጆች አሁን ጥሩ ባል ስታገኙ ለዛ ለባላችሁ ድንግላችሁን አለመስጠታችሁ ይደብራል እና የሚሰማው ስሜት ሊኖር ይችላል እና ለዛ ለውዱ ባላችሁ ሁላችሁም ሰፕራይዝ አድርጉ ብዬ ነው የምመክረው። ለምትወዱት ባላችሁ ድንግልናን ሰፕራይዝ አድርጉ። ምርጥ ነው። ወንዶች ከሙኒት ጎን ሆናችሁ የሙኒትን ሀሳብ ማበረታታት አለባችሁ ብዬ አስባለሁኝ። እና እንግዲህ ሴቶችም ደግሞ ተፍ ተፍ ብላችሁ ብር በመያዝ ለምትወዳቸው አስደስቱበት ብዬ ነው ማስበው። እና የዛሬው ውሏችን ይሄን ይመስላል። እስካሁን ድረስ መነጋገሪያ ስለሆነችው ሙኒት ይሄን ያህል ካልኩኝ ይበቃል መሰለኝ። እና ደግሞ ቀጣይ ሀሳባችንን ይዘላችሁ እንመጣለን። መልካም ዜና ነው ብዬ አስባለሁ። እንደምትወዱትም አስባለሁኝ። አብራችሁ ስለነበራችሁ አመሰግናለሁ።